ደህንነት የሚለው እይታ በሰፊው ባይዘው የኢትዮጵያ ሕዝብ ከደህንነት ጋር የተያያዘ በጣም መጥፎ ታሪክ አለው። ደህንነት የሚል ስም አንተ ወጣት ስለሆንክ አታውቀውም፣ ግን በታሪክ ሰምተው ይሆናል። በደህንነት ስም ብዙ ሰው ተሳቀዋል፣ ተባረዋል፣ ተሰደዋል፣ ተገለዋል። እና ደህንነት የሚል ስም በጥሩ አይን አይታይም በኢትዮጵያ። ደህንነት አሁን በዚህ 25 ዓመታት ሰው ለመጨፍለቅ፣ ለማባረር፣ ለማሰር አይደለም እየሰራ ያለው። በፕራክቲካልም ሰው የሚያውቀው ይሄን አይደለም። ሜሪትስ ፕሮፐርቲ እንኳን ለፈረንጆቹ አዲስ ዓመት በሰላም አደረሳችሁ እያለ ከ35% ታላቅ የዋጋ ቅናሽ ጋር ተመልሷል። ሜሪትስ ፕሮፐርቲ ባለ አንድ መኝታ ሽያጭ ማጠናቀቃችንን ከወዲሁ እየገለጽን ባለ ሁለትና ባለ 3 መኝታ አፓርትመንቶችን በጥሬ ገንዘብ ለሚከፍሉ በካሬ 68,000 ብር የ35% ቅናሽ የተደረገባቸውን የመኖሪያ አፓርትመንቶች ይዞሎት ቀርበዋል። ይህ ሳይት ከቤተ መንግስት አቅራቢያ ላይ የሚገኝ ሲሆን አራዳ ፓርክና ፍሬንድሺፕ ፓርክን ከፊትና ከኋላ እየተመለከቱ ይኑሩ ይሎታል። ባለ 2 መኝታ በ6.4 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ በ8.8 ሚሊዮን ብር አጠቃላይ ክፍያ አቅርቦላችኋል። በዚህ ቅንጡ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃቸውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውል ሰገነትን በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ደሩ የፈጠረውን አለመተማመን አለ አይደለም። ይህንን ወደ ሀገራት ወደ ፍራግመንትድ ወደ ተናጠል እርምጃ እንዲሄድ ነው ያደርጋለሁ። ስለዚህ ግሎባላይዜሽን የሚባል ነገር ቻሌንጅ የሚያደርግ ቴንደንሲ ነው የሚሉት። ለማንኛውም ግን የሉዓላዊነት ጥያቄ ነው ይሄ ሳይበር ጥያቄ አሁን ያለው ማለት ዓለም አቀፍ ሳይበሩ ማለት ነው። ከዛ በመለስ ግን አገራት የራሳቸው ሳይበር የመገንባት አቅም ግን የሚከለክል እንትን የላቸው። የቴክኖሎጂ አቅም ብቻ ነው የሚያስፈልጋቸው ማለት ነው። ስለዚህ ዞሮ ዞሮ ትልቁ የክርክር እና የፋይቲንግ እንትን ነው ቦታ ሆነዋል ማለት ነው። ራሽያና አሜሪካ ያለው ክርክር አሁን የምርጫውን ውጤት ቀየረብኝ ነው አይደለም። መሰረተ ልማት ላይ የተደረገ ጥቃት አይደለም። መሰረተ ልማት እንደ መሸጋገሪያ ልትጠቀምበት ትችላለህ። ዋናው ግን ተደርጎ ከሆነ የኢንፎርሜሽን ማኒፑሌሽን ነው የሚሆነው ማለት ነው። ለምሳሌ ለአንሙት የተሰጠ ድምጽ ለሌላ ማስተላለፍ ማለት ነው። ሲስተሙን ማዛባት ማለት ነው። ሌላው ደግሞ በስነ ልቦና ማለት ነው ያልሆነ ለምሳሌ ስለ ክሌም እያደረጉት ያሉት ዲሞክራት በተመለከተ ሀክ አድርገው ገቡ የዲሞክራትና አጋለጧቸው። የመረጋጋት ሀገራት ለምሳሌ ኋላ ቀር የሆኑ ሀገራት ወደ ኋላ አይቀሩ ማለት ነው። ሀገራት አሁን የስቴቢሊቲ የፖለቲካል ስቴቢሊቲ ጠንቅም እየሆነ ነው መሳሪያ እየሆነ ያለው። አረብ ስፕሪንግ የተፈጠረውም ኦፍ ኮርስ ከሶሳይቲው ባለው ችግር ቢሆንም ትልቁ የተጋጋለው በዛ ነው። ኢትዮጵያ ውስጥም በቅርቡ ሀፕን ያደርገው እሱ ነው። ሶሻል ሚዲያን በከፍተኛ ደረጃ አሁን ፌክ ኒውስ በሚል ነው እንትን እያደረጉት ያሉት። የውሸት መረጃዎች ፋብሪኬት እያደረግ ሰዎች ያልሆነ ውሳኔ እንዲወስኑ መገፋፋት ማለት ነው። በዘር ማጥላቻን መስበክ እንጂ መሰለ ነገር አለ። ስለዚህ አንዱ ይሄ ነው። ቀጥሎ ግን መሰረተ ልማት ላይም የሚመጣ ነው የሚሆነው ማለት ነው። ጥሩ። እስኪ እንግዲህ መረጃ እንዲህ ከሆነ በእኛ ሀገር የዚህ የኢንፎርሜሽን አጠቃቀም ሁኔታችን በተለይ ኢንሳ እንደ ተቋም እየሰራበት ያለው የዚህ ጂኦስፓሻል ኢንፎርሜሽን ስራዎች እንደሚሰራ ያነበብኩት ነገር አለና ምንድነው የዚህ ጂኦስፓሻል መረጃ ስራን የምትሰሩበት ነገር ምንድነው? በራሱ ጂኦስፓሻል ማለት አሁን ጂኦስፓሻል አሁን ኢንሳ የሚሰራው የኢንፎርሜሽንና መረብ ደህንነት ነው የሚባለው። ስለዚህ ኢንፎርሜሽን ማለት በምን አይነት መልክ የሚመጣ ኢንፎርሜሽን ነው። ስለዚህ ኢንፎርሜሽን ተጋላጭነቱስ ምን ሲሆን ነው ተጋላጭ ሆነው አለ የምትለው ማለት ነው። ስለዚህ ኢንፎርሜሽን ማለት እኮ መሰብሰብ አለበት። ለመሰብሰብ ደግሞ ወይም ሰው ነው የሚሰበስብልህ ወይም ቴክኖሎጂ ነው የምትጠቀመው።
እነዚህ አነፍናፊዎች አለም ካሜራ አሁን እያነፈነፈ ነው ያለው ከኔ ምን ያደርጋል። ስለዚህ አነፍናፊዎችም ትጠቀማለህ። ስለዚህ በየትኛውም አይነት መንገድ ኢንፎርሜሽን ይሰበስባሉ። ከዛ ደግሞ መተንተን አለባቸው። አብዛኛው ጊዜ ለመተንተን ኮምፒውተር አሁን በተለይ ማለት ነው ኮምፒውተርና ሶፍትዌር ነው የምትጠቀመው። ከዛ አልፎ ደግሞ ከተተነተነ በኋላ መሰራጨት አለበት። ለመሰራጨት ደግሞ የኮሚኒኬሽን ስርዓት ትጠቀማለህ ማለት ነው። ማከማቻ ማዕከሎች ይኖረሃል፣ ሰርቨሮች ይኖረሃል፣ ዴታ ቋት ማለት ነው ይኖረሃል። እነዚህን ይኖራሉ። ስለዚህ ሲሰበሰብ፣ ሲተነተን፣ ሲከማች፣ ሲሰራጭ ያሉ ተጋላጭነቶችን ነው መፍታት ያለብህ። ኢንፎርሜሽን ደህንነቱን የምትከላከለው ምክንያቱም ሲሰበሰብ ራሱ ፎር ኤግዛምፕል ጂኦስፓሻል ብለህ ተነስተሃል። ከዚህ በፊት ኢትዮጵያ ውስጥ የውጭ ካምፓኒዎች ናቸው አውሮፕላን ይዘው መጥተው ካሜራ ይዘው የተለያየ ካሜራ ይዘው ይሰበስቡ ነበር። ኢትዮጵያን ፍቃድ ነው ይጠይቁ የነበሩት። ፍቃድ ለአቪዬሽን ይጠይቃሉ፣ ለዲፌንስ ይጠይቃሉ። ከዛ በኋላ ከተፈቀደ በኋላ ይገባሉ። ይዘውት የሚመጡት ካሜራ ግን ይችን መረጃ ለመሰብሰብ ብቻ ሳይሆን ሌሎችም ለመሰብሰብ አብሮ የሚመጣ ለቴክኖሎጂው ከአቅም በላይ ነው። ያችን ብትሆን ግን ይመጣና አሁን ለምሳሌ ለስኳር ፋብሪካ መቋቋሚያ የምትሆን ስኳር ፋብሪካ ኢንስታል ለማድረግ አካባቢውን ሰርቬይ ይደረጋል፣ ማፕ ይወጣለታል፣ ይተነተናል። ያችን ብቻ ለማንሳት ከመጣ እግረ መንገዱ ግን ሌላውን እያነሳ መሄድ ይችላል። የሚቆጣጠረው የለም። ፍቃዱ ለሷ ሰጠው። ከመሬት በላይ ብቻ ሳይሆን ከመሬት በታች ያሉትን ነገሮችም ይሰበስባል። ምን አይነት ዳታዎች ናቸው ከመሬት በታች ያሉ? ፎር ኤግዛምፕል ሲምፕል የሆነች ነገር የማዕድን እንትኖችም እውቀትም ለምሳሌ የት አካባቢ ምን አይነት ማዕድን ኢትዮጵያ ያላት ከኛ በላይ የውጭ ካምፓኒዎች ያውቃሉ። እንዴት ነው ያወቁት? በተለያየ ጊዜ ገብተው በሰበሰቡት መረጃ ነው። በሰው ሳይሆን በቴክኖሎጂ ማለት ነው። ከኛ ከኢትዮጵያ በላይ ማለት ነው ይሸጣል። ያ መረጃ ለሌላ ፖለቲካ አጀንዳም ይውላል። ለምሳሌ ኢትዮጵያን ለማተራመስ የሚፈልግ ኃይልም ሊጠቀምበት ይችላል። ከዛ በላይ ግን ለወታደራዊ አገልግሎቱም ይውላል። ያ ኢትዮጵያ ችግር ላይ ከተፈጠረ እንዴት አድርገን ነው እናጠቃት ለማወቅ ለምሳሌ በሚሳኤል ለማጥቃት ከፈለክ ሚሳኤሉ ዝም ብሎ አለ የሚተኮሰው ምን አይነት የግራቪቴሽናል ኢንፎርሜሽን ግራቪቴሽናል ኢነርጂው ምን ያህል ነው የት ምን ማወቅ አለብህ። ጂኦግራፊ አለ እና ማት ትሪክ ነው የሚሰራው ይሄ። እና የሚሰበሰቡት መረጃዎች ባይዘወይ ዝም ብሎ ካምፓኒዎቹ አለ የሚሰበስቧቸው። ከሰበሰቡ በኋላ የመረጃ ተቋማት ናቸው ይታወቃሉ። መረጃ ተቋማት ነው ለመሰብሰብ ገንዘብ ይከፍላሉ፣ ፈንድ ያደርጋሉ። ከተሰበሰቡ በኋላም ተቀብለው ወደ እንትናቸው። ስለዚህ ከኛ በላይ ስለ ኢትዮጵያ ካርታ አላቸው። እነዚህ ካርታዎች አሏቸው፣ በጣም ሃይ ሪዞሉሽን ካርታዎችም አላቸው። እና አገራት በተለይ ያደጉ ሀገሮች ደግሞ እነዚህ ያላደጉ ሀገሮች በጥልቀት ነው ያወቋቸው ምን አይነት እንትን እንዳላቸው ማለት ነው። ስለዚህ ይሄን ጂኦስፓሻል የሚለው እሱ ነው። ጂኦስፓሻል ጂኦግራፊ ነው። ስፓሻል የሚለው ገጽታ ነው። ኦፍኮርስ ከገጽታ በታች ያሉትን መረጃዎችም ነው። ስለዚህ የጂኦግራፊ ገጽታዎችና ከገጽታ በታች ያሉትን መረጃዎች የመሰብሰብ የመተንተን እና የመጠቀም ብቃት ነው። አሁን ከሱ ውጭ ምንም መስራት አይቻልም። አሁን ግብርና ለማከናወንም ምን አይነት መሬት ነው፣ ምን አይነት ይዘት አለው፣ ፈርታይል ነው ፈርታይል አይደለም፣ ለውሃ ያለው እንትን ከእኔ በላይ ሙያተኞች ያውቁታል። በጣም ከፍተኛ የሆነ መረጃ በዛ ነው የምትሰበሰበው። ኤርፖርትም ለመስራት መንገድም ለመስራት ባቡሩም መስመሩን ኤቭሪቲንግ በዛ ቴክኖሎጂ መሰብሰብ አለበት። ስለዚህ የሳተላይት አማራጭ አለ። አሁን የሳተላይት ራሱ ሊሚቴሽን አለው፣ ውስንነት አለው ከርቀት ስለሆነ እንደ አውሮፕላን ወይም ደግሞ ድሮን። አሁን ደግሞ ድሮን ተጠቅመህ የምትሰበስበው በጣም ሃይ ሪዞሉሽን ያለው አይደለም። ስለዚህ
ለምንድን ነው ይሄን የሚሰራው? በጣም እንትን ሊሆን ይችላል፣ ዊርድ የማይጠበቅ ሊሆን ይችላል። መረጃ የምትከላከለው የቴክኖሎጂ ብቃት ሲኖርህ ነው። ቴክኖሎጂ ኦውን ካረክ ነው ዋናው መረጃ ነው። ለምሳሌ ያ ሴንሰሩ መረጃውን ስፓሻል መረጃ ያልነውን የሚሰበሰቡ ሴንሰሩ ካሜራ ነው አይደል? የተለያየ አይነት ካሜራ ነው፣ በተለያየ ሪዞሉሽን ያለው የተለያየ አይነትም ነው። ያንን አይነት ከሌለ ለሌላ አሳልፈ መስጠት አለብህ። የግድ ራስህ ትሰራዋለህ ማለት አለም። ያ ካሜራው የተሰራውም ራስህን መግዛት ትችላለህ ማለት ነው። ስለዚህ የብር አቅምን ተጠቅመህ ታደርጋለህ። ስለዚህ መግዛት አለብህ። እሱ የሚጠመድበት አውሮፕላን ወይም ድሮን ደግሞ መቆጣጠር አለብህ። ኮንትሮልና አውቶሪቲ ነው አይደል? ያ ድሮ የነበረው አውቶሪቲ ነበረች። የስም ማለት ፍቃድ ሲያገኝ የሆነ ኢንፎርሜሽን ለመስጠት የሚመጣ ካምፓኒ አውቶሪቲ አለ፣ መምጣት አለበት። አዝሮይስ እንትና ይከለክለዋል፣ አቪዬሽን ይከለክለዋል እንዳይገባ ማለት ያቸው አውቶሪቲ ነው። ህግ አለ፣ ኢንተርናሽናል ህግ። ሳተላይት የኢንተርናሽናል ህግ አይገዛውም። አንዱ የሳይበር ፕላትፎርም ነው ሳተላይት እና በሆነ ሰዓት የትም ቦታ ላይ መረጃ ይሰበስባል፣ ይሸጣል። ግን የራሱ ሊሚቴሽን አለው ሳተላይት ማለት ነው። እና አውቶሪቲ ነበረች፣ ኮንትሮል ግን የለህም። ሀው ዱ ኮንትሮል? ምንም መንገድ የለህም የመቆጣጠር። ቴክኖሎጂውም አይታወቅም፣ የሰው ኃይሉም የለም፣ እውቀቱም የለም። ስለዚህ ምንድነው የሚሆነው? የሆነ ሰው አውሮፕላኑ ላይ ከሚያነሳው ጋር ልትልክ ትችላለህ። ያ ግን ቴክኖሎጂው የማያውቀውም። ያው ጦጣን እዛ እንደማስቀመጥ ነው። እኔ ብዙ ጊዜ የምለው እሱን ነው። ጦጣ እዛ ላይ ያስቀምጠህ ሰው ጦጣ አይደለም፣ ግን ሮልህ እንትን አይሆንም፣ ትርጉም የለውም። አሁን ምን ላይ ስለዚህ አሁን ይሄንን ይችናት በጣም ኪ የምትሆነው ማለት ነው። የቴክኖሎጂ ኦነርሺፕ ነው። ስለዚህ አሁን ኢንሳ ምንድን ነው ያደረገው ነው ኢትዮጵያ የራሳ ቴክኖሎጂ እንዲኖራት እውቀት እንዲኖራት። ቴክኖሎጂው ጋጀቱ ብቻ አይደለም። ስለዚህ ኤርክራፍት ወይም ድሮን ሊኖረን ይገባል። ካሜራ ሲስተም ቤስት የሚባል ካሜራ ሲስተም ሊኖረን ይገባል። ሌላኛው ደግሞ ሶፍትዌር ፕሮሰሲንጉና የፕሮሰሲንግ ካፓቢሊቲ እና እሱ አሁን ያነሳውን ወደ ዲጂታል ማፕ የመቀየር ከዛ ደግሞ የተለያዩ አይነት ማፖች የማፍረስ እንትን የማድረግ ማለት ነው። ኢቭን ማፑን ማኒፕሌት ለማድረግ ደግሞ የተለያዩ ስርዓቶች አሉ፣ የሶፍትዌር ስርዓቶች አሉ። የማበልጸግ አቅም ሊኖረን ይገባል ነው። ስለዚህ ይሄ በሙሉ ኢንሳ ሊሰራው አይችልም። ኢንሳ በኮር ቴክኖሎጂው ላይ ያተኩራል እና ክፍተቱ ላይ የት ላይ ነው ያጠናው። ተጋላጭ እያደረግን ያለው የሀገራችን ካምፓኒዎች ቢኖሩ ኖሮ ተጋላጭ አንሆንም ነበር ነው። እነሱን መቆጣጠር አውቶራይዝ ማድረግ ትችላለህ፣ ኮንትሮል ማድረግ ትችላለህ። ኢትዮጵያውያን ስለሆኑ ማለት ነው። የውጭ ስለሆኑ ግን አውቶራይዝም ኮንትሮል ማድረግ በጣም ከባድ ነው። አውቶራይዝ ስታደርጋቸውም ኮንትሮል ማድረግ አትሊስት በጣም ከባድ ነው። አትሊስት ክሎቱ እንኳን ያስፈልጋል። የሰው ኃይሉ ዝግጁነት እውቀት የለህም፣ ከአንተ በላይ ነው። ሁለተኛ ደግሞ የሰበሰቡት ዳታም ይዘውት ነው እንትን የሚሄዱት በተለያየ መንገድ በጣም ከባድ ነው። ስለዚህ ሚኒማም በምን የጀመርነው በኮንትሮል ማድረግ አውቶራይዝ ማድረግ አለ፣ ኮንትሮል ማድረግ። ከዛ ግን የራሳችን እንትን ደግሞ ይኑረን ነው፣ የራሳችን አቅም እንገንባ ነው። ክፍተት ነው። የግል ካምፓኒዎች ሊሰሩት አይቻሉም። ይሄንን የግል ካምፓኒዎች ኢትዮጵያ ውስጥ አንድ ወይም ሁለት ማፕ ፕሮሰስ የሚያደርጉ አሉ። የተለያየ አይነት ማፕ ሁሉም አይችሉትም፣ ግን የተወሰኑ ሁለት ነው የማውቀው እኔ። ግን እሱም ፕሮሰስ 100 ካምፓኒዎች ቢኖሩ የኢትዮጵያ ዲማንድ ሳይሆን የውጭ ዲማንድም መመለስ ይቻላል ማለት። ስለዚህ እዚህ ላይ ግን ማንም የለም ኢንቨስት የሚፈልግም የለም። ሃይ ሪስክ ሃይ ምናምን ብለው ዲፋይን የሚያደርጉት ነው። ስለዚህ መንግስት ኢንተርቪን ማድረግ አለበት። ገባ፣ አቅም ፈጠረ። አሁን ኤንድ ቱ ኤንድ ማለት ፕሮሰሱን ኢትዮጵያ ውስጥ ነው የሚሰራው። ከተወሰኑ ቴክኖሎጂዎች አሉ። ለምሳሌ በጣም የተለየ ቴክኖሎጂ የባቡር ሀዲድ ለመስራት ከፍተኛ ሪፋይንድ የሆነ አኩሬሲ የሚጠይቅ እንትን ያለ ሊዳር የሚባል ቴክኖሎጂ፣ እሱም ቢሆን በቅርቡ ይኖረናል። እሱ ነው። ስለዚህ አንድ ነገር ላይ እንዲጨምሩልን ነው ጀነራል፣ በተለይ ከዚህ ከመሬት ልማት ከመሬት አጠቃቀም ጋር በተያያዘ ከዚሁ ጋር የሚያያዝ የመረጃ
መሬት መረጃ አያያዝ ስርዓት ከመዘርጋት አኳያ ሲሰሩ ከነበሩ ስራዎች ውስጥ አንድ እንደው ዝም ብሎ ወሬ ሆኖ የቀረ ልበለው እኔ እንጃ የካዳስተር ሲስተም ስርዓት ይሰራል የሚል ከ7 ዓመት በፊት ስንሰማይ ነበራል አዲስ አበባን በተመለከተና የዛ ውጤት ምን እንደሆነ አልሰማንም መጨረሻውን ወራስ አሁን 10ኛ ማስተር ፕላን የከተማው ሞጣ እንደዚህ የሚል ነገር አለ አገር አቀፍ ካዳስተር ልማት ስራዎች ምን እንደሆኑ እንጃ ግን እናንተ ተሳተፋላችሁ ወይ ዛጋ ውጤቶቹ ምን እየሆኑ ነው ያሉት ፕሮጀክት ጽፈት ቤት እንደነበረ ማወቅ ነበርና ነው አሁን እሱ ነው የስፓሻል ዳታ የሚባለው ለዛ ግብአት ይሆናል ማለት ለምሳሌ አንዱ ካዳስተር ነው ካዳስተር ማለት የፕሮፐርቲ ራይት ማለት ነው የመሬት የንብረት ባለቤትነት መብት ፈጠራ ማለት ነው ሌጋል ካዳስተር የሚባለው ከዛ ውጭ ሌሎች ካዳስተሮች አሉ የግብር ካዳስተር የመሰረተ ልማት ካዳስተር የምናምን እየተባሉ ማለት ነው ማት ካዳስተር አለ አሁን መንግስት የመረጣት የህጋዊ ካዳስተር ናት ያናኑ ዜጋ ያለውን ቁራሽ መሬት ቁራሽ የምትባለው ፓርሰል ነው የምትባለው ባለቤት ስለመሆኑ ማረጋገጥ አለበት የባለቤትነት ፕሮፐርቲ ራይት ሬጂስተር መድረግ አለበት መመዝገብ አለበት ማለት ነው እሱ ከዛ በኋላ እሱ ከተረጋገጠ ቢዝነስ ይሆናል እዛ መሬቱ ላይ ያፈሰሰውን ሀብት መሸጥ መለወጥ ትራንዛክት ማድረግ በጣም ቀላል ይሆናል ሁለተኛ ደግሞ ማንንም ሰው እየተነሳ እየዘለለ የመሬት ባለቤትነቱን እየነጠቀ ለሌላ አድሎና ሙስና ሊሰራበት አይችልም የሚል ነው ከዛ ደግሞ ኢቭን ከዜጎች ውጭ ያሉ መሬት ደግሞ ለኢንቨስትመንት የሚሆኑ ቦታዎች ይኖራሉ የጨረቃ ቤት ማይሰራባቸውም አላልም አይወረሩም የሚል ነው ይሄን ለመቆጣጠር ነው እንትኑ በመሰረቱ ይሄ የመሬትን መሰረት ያደረገ የሬንት ሲኪንግ የሚባለው የክራይ ሰብሳቢነት መረብ እሱን ለማፍረስ ብቻ ሳይሆን ልማት እና የመሬት ባለቤትነት መብት የዜጎችን በዛ ደግሞ የመጠቀም አቅማ እንትናቸውም መብታቸውን የማረጋገጥ ነው ስለዚህ ይሄን መነሻ ተደርጎ እኔ እንኳን የማውቀው 6 ወይም 7 ዓመት ነው እንትኑ የአዲስ አበባ የተጀመረው ፕሮጀክት ተብሎ ማለት ነው እና ያ ፕሮጀክት ውስጥ የኛ ተቋም የነበረው ሚና ምንድነው ከኤራል ፎቶግራፍ የአዲስ አበባ ኤራል ቀደም ያልኩት ማለት ነው የማፕ አላልም እሱን ፕሮሰስ ማድረግ መስራት ለውጭ ካምፓኒ ነው የተሰጠው ያኔ ገና የኛ ተቋም አቅም አልፈጠርም ነበር የጀርመን ካምፓኒ ነው እንትን የተደረገው ሁለተኛ ደግሞ ያቺ ፓርሰል የምትቆጣጠርባት የምትከፍልባት ሲደመሩም የምትደምርባት ከዛ ሲተላለፍም መተላለፉ አላለም ሶፍትዌር አለ እሱን ፕሮሰስ የምታደርግና የምታደርግ የሌጋል ካዳስተር ሶፍትዌር አለ እሱ ማበልጸግ የመሬት መረጃ ማዕከል ሴንትራላይዝድ ሆነ ይኖራል የሚል ነበር እሱ ነው እሱም ቴክኖሎጂ አለው እሱም ቢሆን ያ ካምፓኒ ነው የሰራው ሃንሳ የሚባል ማለት ነው ስለዚህ የኛ ሮል ውስን እንትን እንዲሆን ማለት ያኔ ሱፐርቫይዝ ማድረግ ነበር ለዛ ሱፐርቫይዝ በማድረግ የቴክኖሎጂ ሽግግር ማረጋገጥ ነው የነበረው የኛ እውቀቱን ማሸጋገር ነው በዛ መሰረት ፕሮጀክቱ 3 ዓመት ነው 4 ዓመት ነው የፈጀው በዛ ሂደት ውስጥ ኦፍ ኮርስ ከዛ በፊት በነበረ አቅም ኢንሳ አቅም ፈጠረ ሆል ማለት ነው ኢንዲቴል ሶፍትዌሩ ዲቨሎፕ ማድረግም ማበልጸግም ያ ስፓሻል መረጃው ፕሮሰስ ማድረግ ዲጂታል ማፕ መስራት ኤቭሪቲንግ አቅም ፈጥረናል በሂደቱ ማለት ነው ስለዚህ ያንን አቅም እሱ ካምፓኒው ከጨረሰ በኋላ ኢንሳ ሲስተሙን አፕዴት የማድረግ የማሻሻል ሜንቴን የማድረግ ኃላፊነት ኮንትራክት ወስዷል ከከተማ ልማቱ ማለት ነው ስለዚህ ይሄ ቴክኖሎጂው አንድ ግብአት ነው ህግም ያስፈልግ ነበር ህግም ወጥቷል ህጎች ያስፈልጉሃል ለምሳሌ አንተ መሬት ለመዝገብ ማንንም እየተነሳ መዝገብ አይችልም በጣም ከባድ የሆነ የህግ እንትን አለው ህግ ወጥቷል ስታንዳርድ ወጥቷል ፕሮሲጀሮች ወጥቷል ብዙ ነገር ተሰርቷል ተቋሙም ተቋቁሟል ኦፍ ኮርስ የኔ አጀንዳ ባይሆንም የአዲስ አበባ የመሬት ሬጅስትሪ ተቋም ተቋቁሟል በህግ ማለት ነው የኮላተራል ሬጅስትሪ ከዛ ስለዚህ ይሄን ስራ የብዙ ነገሮች ውስብስብ ስራ ነው ቴክኖሎጂ ስላለ ብቻ ይሰራል ማለት አይደለም ቴክኖሎጂ አንድ ኮምፖነንት ነው ከሁሉም በላይ ግን ፕሮሰሱ ስርዓት ነው ፕሮሰሱ ወደ ሰው ነው የሚመጣውና እንዴት ነው የሚመዘገበው ከተመዘገበ በኋላ እንዴት ነው የምታረጋግጠው ካረጋግጥከው በኋላ እንዴት ነው
ማኔጅ የምታደርገው ሰርቪስ አገልግሎት የሚሰጠው ወዘተ ህግና ፕሮሲጀርና ፕሮሰስ ያስፈልገዋል፣ ሰውም ያስፈልገዋል፣ ብቃት ያለው ሰው። ስለዚህ ይህንን በመፍጠር ሂደት ላይ ነው ያለው። በጣም ከባድ ስራ ነው። ትራንስፎርሜሽን የሚጠይቅ ስራ ነው። ቻሌንጆች አሉ። በቀላሉ የሚፈጸም ስራም አይደለም። ስለዚህ በዚህ ጀምሯል። ግን ከቴክኖሎጂ አንጻር አሁን ችግር የለም። በአገር ውስጥ ቴክኖሎጂውን ኢቭን ለሌሎች 23 ከተሞችም እየለማ ነው ያለው። አሁን ኮንትራት ከከተማ ልማትና ከተማ ቤቶችና ተዋውለን እየተሰራ ነው ያለው። ስለዚህ ቴክኖሎጂ የማበልጸግ የማቅረብ የማስተዳደር ምናምን አቅም በተሻለ ደረጃ እንገኛለን። ምክንያቱም አገራዊ አቅም ስላለ ማለት ነው። ሌላው ግን ገና ያልኩ ፋክተሮች ስላሉ ማለት ማዕት ጨዋታ ነው ያለው። እዛ የማይፈልግም ይኖራል፣ ክራይ ለመሰብሰብ የሚፈልግም ይኖራል። ከዛ ደግሞ የሚፈልገው የእውቀት ችግርም ይኖራል፣ የማስተዳደር የመምራት ማዕት ቻሌንጆች ስላሉ እነሱ አሁን የሚፈቱበት አቅጣጫ እየያዙ ነው ያሉት። አሁን እኔ እንደው በእርግጥ በጣም ቴክኒካል ነው የሳይበር የዚህ ኢንፎርሜሽን የማልማት እንደዚህ የመሰለው ነገር በሰፋ ያለ ግንዛቤ ያለ አይመስለኝ እውነት ለመናገር እና በአንድ በኩል ራሱን የዚህ መሰረተ ልማቱን የመጠቀም የአይሲቲ ልማቱን በለው እዚህ የሳይበር ቴክኖሎጂ ላይ በደንብ ማደግን በለው በግል ይሁን በመንግስት ይሁን እዚህ ላይ ኢንጌጅድ መሆን በአንድ በኩል ራሱ ወደ ቴክኖሎጂ ገብቶ መጠቀም ዲጂታላይዝድ የሆነ ገቨርንመንት ዲጂታላይዝድ የሆነ ህብረተሰብ የመገንባት ቻሌንጅ በአንድ በኩል ይታየኛል። በዚህ በኩል ደግሞ ቅድም ስናነሳቸው የነበሩ በዚህ ውስጥ ደግሞ ጥሩ ተዋናይ ሆኖ የመገኘት ሁለቱ መሳለ ቻሌንጅ ሆኖ ይታየኛል እንደኛ ሀገር ሳይው። ምክንያቱም እንዳልነው 80% አርሶ አደር እያልን በጣም አናሎግ የሆነ ገቨርንመንት ሰርቪስ ባለበት ሀገር ላይ ሁለቱ ችግሮች አብረው አይታዩም። ጀነራል አሁን ሳይበር ስለ እውቀት ነው። እውቀት ሪያል ነው አይደል? ኢንፎርሜሽን እውቀት ነው። ኢንፎርሜሽን ከማንኛውም ኢኮኖሚክ ሪሶርስ የሚባል አለ። የነዳጅ ወይም ደግሞ የማዕድን የምትላቸው ሌሎች ማዕድኖች ሪሶርስ ይባላሉ። ናቹራል ሪሶርስ የሚባል ማለት ነው። ከነዛ ከማንኛውም ሪሶርስ በላይ አቅም ፓወር አለው። ህብረተሰብን የመቀየር ኑሮን የማሻሻል ምክንያቱም ፈጠራ ቢዝነስ ኢኮኖሚ አሁን ያልከው የመልካም አስተዳደር የፖለቲካው ራሱ ለምሳሌ የኢንፎርሜሽን ግልጽነት አለመኖር ነው። አሁን የመልካም አስተዳደር ችግር የኢንፎርሜሽን ግልጽነት ነው። በቃ ጨለማ ውስጥ ትቀመጣለህ። ጨለማ ውስጥ ካለህ ማንም ማኒፕሌት ያደርግሃል ማለት ነው። ለምሳሌ ስለ መሬት ሌጋል ካዳስተሩ ከተዘረጋ አንተም የትም ቦታ ላይ ሆነ ኢንፎርሜሽን ሜሪትስ ፕሮፐርቲ እንኳን ለፈረንጆቹ አዲስ ዓመት በሰላም አደረሳችሁ እያለ ከ35% ታላቅ የዋጋ ቅናሽ ጋር ተመልሷል። ሜሪትስ ፕሮፐርቲ ባለ አንድ መኝታ ሽያጭ ማጠናቀቃችንን ከወዲሁ እየገለጽን ባለ ሁለትና ባለ 3 መኝታ አፓርትመንቶችን በጥሬ ገንዘብ ለሚከፍሉ በካሬ 68,000 ብር የ35% ቅናሽ የተደረገባቸውን የመኖሪያ አፓርትመንቶች ይዞሎት ቀርበዋል። ይህ ሳይት ከቤተ መንግስት አቅራቢያ ላይ የሚገኝ ሲሆን አራዳ ፓርክና ፍሬንድሺፕ ፓርክን ከፊትና ከኋላ እየተመለከቱ ይኑሩ ይሎታል። ባለ 2 መኝታ በ6.4 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ በ8.8 ሚሊዮን ብር አጠቃላይ ክፍያ አቅርቦላችኋል። በዚህ ቅንጡ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃቸውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውል ሰገነትን በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ፉል ኢንፎርሜሽን ይኖርሃል ማለት ነው። አሁን ግን ያ ስለሌለ ያ ኢንፎርሜሽን ማግኘት ያለብህ ከአንድ የኢንጂነር ወይም ደግሞ ስታፍ ሰራተኛ ነው። ስለዚህ አሁን ምንድነው የመልካም አስተዳደር የዲሞክራሲ ጉዳይ ስንል ዞሮ ዞሮ ወደ ኢንፎርሜሽን ነው የሚመጣው። መንግስት በጣም ብዙ ኢንፎርሜሽን አለው። ምክንያቱም ብዙ ሀብትም ይቆጣጠራል። ምክንያቱም መሬትም የመንግስት ነው ለምሳሌ ያልነው ማለት ነው። የመንግስትና የህዝብ ነው ብለናል። ስለዚህ በመንግስት ቁጥጥር ነው ያለው ማለት ነው። ከዛ ውጭ ግን ማዕት ሪሶርሶች ያስተዳድራል። የመብራት፣ የውሃ፣ ማዕት ነገር ነው የሚያስተዳድረው እና ያ ሪሶርስ ግን የህዝብ ሀብት ነው።
ስለዚህ ያ ሪሶርስ የህዝብ ሀብት በመሆኑ ምክንያት ፍትሃዊና ተደራሽ በሆነ መንገድ ጥቅም ላይ እንዲውል ግልጽነት ያስፈልጋል ማለት ነው። ግልጽ ለመሆን ደግሞ ኢንፎርሜሽን ነው። መንግስትና ህዝብ በኢንፎርሜሽን በጣም መቀራረብ አለባቸው። በጣም ክሎዝ መሆን አለበት። ስለዚህ በጣም በተራራቁ ቁጥር የኢንፎርሜሽን ጋፕ አለ ማለት ነው እና የኢንፎርሜሽን ጋፕ በተፈጠረ ቁጥር ዳርክነስ ጨለማ ነው የሚሆነው ለህዝቡ። ስለ መንግስት ማወቅ በጣም ከባድ ነው። ስለዚህ በጨለማ ውስጥ ተዋናዮች መምጣት አለባቸው። ጋፑን ለመሙላት ክፍተቱ ለመሙላት ተዋናዮች መምጣት አለባቸው። የኢንፎርሜሽን ብሮከርስ እነዚህ ደላላ የሚባሉ ማለት ነው። ምክንያቱም መንግስት በቀጥታ ለህዝቡ ትራንስፓረንት በሆነ መንገድ አገልግሎትና እንትኑ የሚያሳውቅበት ስርዓት ከሌለው ብሮከርስ መኖር አለባቸው። እነዚህ ብሮከርስ ይሸጡታል ያ መረጃ ማለት ነው። አሁን ቀደም ያልኩህ መሬትን ስለ መሬት መረጃ ለማግኘት የሆነ የከተማ አስተዳደር ስታፍ እዛ አካባቢ የሚሰራ ስታፍ ማግኘት አለበት በኔትወርክ ማለት ነው እና እሱን ማግኘት ብቻ ሳይሆን እሱ ነው የሚያውቀው መዝገቡ እሱ ውስጥ ነው ያለው። ያ መዝገብ ግን የህዝብ ሀብት ነው። ትልቁ ሀብት ያ መዝገብ ነው። ያ ስለ መሬት የአዲስ አበባ መሬት መረጃ የያዘው ባህረ መዝገብ የሚባለው ባህረ መዝገብ ነው አለም። እሱን ከተቆጣጠርክ በቃ ምን ከፍተኛ ፓወር ነው መንግስት ማለት ነው። መንግስት ባይ ዘ ወይ ያ የተቆጣጠረው ግለሰብ ነው መንግስት የሆነው። ያ በህዝብ የተመረጠው አይደለም ፓወር ያለው ሊቆጣጠረው አይችልም ያ። ስለዚህ ያ መቸርቸር ይችላል፣ መሸጥ ይችላል፣ ያዳላል ኢንፎርሜሽን። ይሄ ያልተመጣጠነ ኢንፎርሜሽን ክፍተት የሚባለው እሱን ከዛ አልፎ ደግሞ ሌላም አለው። ለምሳሌ ለአንተ ተብላ የተሰጣችን መሬት ለሌላ አንድ መሬት ለብዙ ሰው ማስተላለፍ ይችላል። መቀየር ነዋ፣ መደለዝ መቀየር ይችን መረጃ ነው። በጣም 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 ወሳኝ ሰው በጣም እዛ ላይ ነው መረባረብ ያለበት። ኢንፎርሜሽን ግልጽነት ነው መፈጠር ያለበት። ያ ኢንፎርሜሽን ግልጽነት ደግሞ ያ ህጋዊ ካዳስተር የተባለውን እውን እንዲሆን ማድረግ ከተቻለ ነው። ያ በሚሆንበት ጊዜ የኢንፎርሜሽን ኃይል በግለሰብ እጅ አይገባም፣ ግልጽነት ይፈጠራል ማለት ነው፣ ትራንስፓረንት ይሆናል። ስለዚህ የሚሸጥ አይሆንም። ያ በመቆጣጠር ምክንያት የሚሸጥ የሚለወጥ አይሆንም እና ከመልካም አስተዳደር ከኢኮኖሚ ከሌላ አንጻርም ኢንፎርሜሽን ነው ኃይል። ከኢንፎርሜሽን ውጭ ለውጥ ማምጣት አንችልም። ስለ ግብርና እንኳን አሁን ግብርና ስለ ኢንፎርሜሽን ግብርና ለማከናወን እንኳን አሁን ምን አይነት ማዳበሪያ መጠቀም እንዳለብህ፣ ስንት ውሃ መጠቀም እንዳለብህ፣ የውሃ እጥረትም እየተፈጠረ ነው አለ። መቼ መዝራት እንዳለብህ፣ መቼ መትከል እንዳለብህ፣ መቼ ሃርቨስት ማድረግ እንዳለብህ ማለት ነገሮች አለም። ዴታ ሊኖርህ ይገባል። የመሬት የሶይል ዴታ አሁን እየተሰበሰበ አይደለም። የአግሪካልቸራል ትራንስፎርሜሽን ኤጀንሲ የሚባል ስለ መሬት ይዘቶች ማለት ነው። ምን አይነት ማዳበሪያ የትኛው ላይ ዴታ ነው፣ መረጃ ነው። ስለዚህ ከዛ ውጭ ምንም መስራት አይቻልም ነው፣ ማደግ አይቻልም። በቃ በተለምዶ ሄደህ አካፋና ዶማ ይዘህ ቆፍረህ ሰርቫይቭ ማድረግ አይቻልም። አሁን ድሮ ይቻል ነበር። ድሮም ባይዘው በልምድ ወላጆቻችን የሆነ የራሳቸው ዊዝደም አላቸው፣ መረጃ ነበራቸው። አትሊስት የሚሰሩባት አካባቢ መረጃዎች ነበራቸው፣ በልምድ የሚሰበሰቡት እቺ መሬት ይህን አይነት እህል በዚህ ጊዜ እንደዚህ ይህን ያክል ምርት አገኛለሁ ወዘተ ብለው ይተምኑ ነበር። ለምሳሌ አሁን አርሶ አደሮቻችን በኮሞዲቲ ኤክስቼንጅ ውስጥ እየገቡ ነው ያሉት፣ በተለይ ቡና የሰሊጥ እንትኖች ማለት ነው። አሁን እነሱ ኢንፎርሜሽን ነው በስንት መሸጥ እንዳለበት የገበያ ኢንፎርሜሽን ካላወቀ አይሸጥም። አሁን እንደፈለገ እንትን ማድረግ መቼ ምን መዝራት እንዳለበትም ምን እንደሚያዋጣውም የዓለም ገበያ ኢንፎርሜሽንም ያገኛል። ምን ለምሳሌ ምን አይነት ቡና። ስለዚህ ለህይወታችን ከድህነት ለመውጣት ዋናው መሳሪያ እውቀት ነው። በዴታ ላይ መረጃ ላይ የተመሰረተ እንትን ነው። ይሄ መረጃ ደግሞ በትክክል እንደ ሀብት ለህዝብ ተደራሽ በሆነ መንገድ ወይም ደግሞ ለሚመለከተው አካል ብቻ ተደራሽ በሆነ መንገድ ልናስተዳድረው ልንፈጥረው ልናስተዳድረውና ልናሰራጨው ልንለዋወጠው ልናክማቸው ይገባል ነው። ይሄ ነው እንትን የሳይበር ዋና ጥቅም ማለት ነው። እና እዚህ ላይ ያለው ቻሌንጅ ምንድን ነው? ፈተናዎች ያለ ፈተና አይኖርም። አንደኛ
በመጀመሪያ ደረጃ ትልቁ ሀብታችን ሰው ነው ብለናል። ሰው ደግሞ ኢንፎርሜሽን እውቀት በመፍጠር ነው። እውቀት ነው የሚፈጥረው ሰው ማለት ኢንፎርሜሽን ነው። ስለዚህ ዴታን መሰረት ያደረገ ውሳኔ ይወስናል። ውሳኔዎቻችን በስሜትና በአሉ ተባለ ሳይሆን በዴታ እያንዳንዷ ውሳኔ ማለት ነው በጥናትና ምርምር ላይ ተመስርቶ ዴታ ላይ ተመስርቶ ውሳኔ መወሰን አቅም ማድረግ አለበት። ሳይንቲፊክ መሆን አለበት። ስለዚህ ይህንን አዳዲስ ተማሪዎችም ከህፃንነታቸው ጀምሮ ይህን ሳይበርን ማለት ነው የመጠቀም አቅማቸው ምክንያቱም ሳይበር እውቀት ለመፍጠር እውቀት ለማስተላለፍ ለማከማቸት ነው የምጠቀምበት ሳይበር። ስለዚህ ይሄ ትልቁ መፍትሄ የሚሆነው ጭንቅላታችን ማይንዳችን አስተሳሰባችንን የመቀየር ጉዳይ ነው። መሬት አይደለም ዋናው ሀብት የሚሆነው መሬት አይደለም፣ ወይም ደግሞ ይሄ ገንዘብ ብር አይደለም። እነዚህ የራሳቸው ሮል አላቸው። መሬት ብር እንደፈለግኩ ማግኘት አችልም፣ ግን ኢንፎርሜሽን በደንብ ከተጠቀምክ ግን ብር መፍጠር ይችላል። አዲስ እውቀት ነው የምትሸጠው ለዓለምም ለራስም ማለት ነው። ስለዚህ ትልቁ ሀብታችን ኦኬ ጉልበትና መሬት ነው ተብሎ ተቀምጧል። በቅርብ የሚገኘው እሱ ነው። ግን ይሄ ብዙ ርቀት አይወስድም። በቀጣይነት ሰው ከተለወጠ ነው። ለዛ ነው የኢትዮጵያ የፌደራል መንግስት ብዙ ትምህርት ቤቶች፣ ዩኒቨርሲቲዎች አቋቁሞ እያስተማረ ያለው ብዙ እየተማረ ነው ያለው። መማር ግን ማይንድህን ትራንስፎርም ማድረግ ነው። ትራንስፎርሜሽን ከሌለ ማለት ሽግግር ከሌለ የነበረውን በሌላ መልክ ማስቀጠል ከሆነ አስቸጋሪ ነው የሚሆነው። ስለዚህ ትልቁ ችግር የሚሆነው ኢንፎርሜሽን ለእውቀት እና ለኢንፎርሜሽን የምንሰጠውን ዋጋው ነው። አሁን ገበያም ሊኖረው ይገባል። እሱ ማደግ አለበት ነው። ስለዚህ ዋጋውን ሳናውቀው ዋጋው ካልገባን መጠበቅ ደህንነቱን መጠበቅም በዛው ልክ አስፈላጊ አይደለም። ኢንፎርሜሽን ግን ህይወት ነው ካልከው፣ ለምሳሌ ኢንፎርሜሽን እቺ መብራት ለማግኘት በኢንፎርሜሽን ነው የምትንቀሳቀሰው። አብዛኛው ጊዜ እንደ ምሳሌ የምጠቀምባት እቺ ዕለታዊ ህይወታችን ውስጥ ያለች የኢነርጂ ናት፣ መብራት ናት። እቺ አሁን ኢንፎርሜሽን መሰረት አድርጋ ነው ከጀነሬሽኑ ጀምረህ ማለት ነው። ጀነሬሽኑ የመቆጣጠሪያ ስርዓቶች አሉት። ያ የመቆጣጠሪያ ስርዓት ቴክኖሎጂዎች ከሌለበት እንትን አይሆንም። ከተላለፈ በኋላ አሁን ሲሰራጭም የመቆጣጠሪያ ስርዓት አለው። ቤታችን ሲመጣ መቆጣጠሪያ ስርዓት አለው። ስለዚህ ያ የመቆጣጠሪያ ስርዓቱ አደጋ ላይ ካደረገ እሱን ኮንፊዝ ካረከው ማለት ነው ካወደምከው በተወሰነ ሰዓታት ውስጥ ስንት ሚሊየንስ ኪሳራ የሳይኮሎጂ ኪሳራ ብቻ አይደለም የምርት ስርዓት ይሄ በጣም ግልጽ ነው። ብዙ ነገር ነው፣ ብዙ ኢምፕሊኬሽን አለ። ስለዚህ ሳይበር ዲፔንደንት ናቸው እነዚህ በሙሉ። ግን ጀነራል አሁን በርካታ ስራዎች እኮ በርካታ መሰረተ ልማቶች የአይሲቲ ልማት ስራዎች እኮ ስቲል በውጭ ኩባንያዎች የተሰሩ እኮ ነው ያሉት አይደለም? አሁንም ድረስ ቴሌን የሚያክል ካምፓኒ ቴሌኮምን የሚያክል የሳይበር አጀንዳ በውጭ ኩባንያዎች ሲሰራ ነው የምናየው። ብዙ ስራዎቻችን የስኩልኔት ፕሮግራማችን ብለው ሌሎችም በርካታ ስራዎች የሀገር ውስጥ አቅም ውስንነቱ እንዳለ ሆኖ ይሄ አሁን የምንለው ደረጃ አንደርስታንዲንግ አለው ታዲያ እንደ ሀገር ገብቶናል። አሁንም እኮ ብዙ ነገራችን ልክ ያኔ ጀርመኖች አዲስ አበባን ሪያል ፎቶ እንዳነሱት ዛሬም ብዙ ነገራችን ሌሎች ኩባንያዎች እየሰሩት ነው። የእናንተ አቅም በዘንብ አለመስፋት ጉዳይ ነው ወይንስ አገራዊ አቅም አለመገንባቱ ነው? አሁን እሱ ተጋላጭነቱ ብዙ ነው። በተለይ ደሃ ሀገሮች ጥገኛ ነን። ቀደም ብዬ አስቀምጫለሁ። በብዙ መንገድ ጥገኛ ነን። ለምሳሌ የራሳችን ሳተላይት የለንም። ስለዚህ መከራየት አለብን። ክራዩ ደግሞ ባስፈለገ ጊዜ ሊቋረጥ ይችላል አይደል? ያኔ ኢንፎርሜሽን ኢንተርኔት የሚባል ነገር ችግር ውስጥ ይገባል ማለት ነው። ፋይበሩ ከውጭ ነው የምንገዛው፣ ከባህር ነው፣ ባህር ውስጥ ነው የተዘረጋ ስበን ነው አይደለም እዚህ ገዝተን የምንጠቀመው። ያም ለጂኦፖለቲካል ሲቹዌሽንስ የተጋለጠ ነው። ከዛ አልፎ ደግሞ ብዙ የቴክኖሎጂ አሁን ያነሳው ማለት ነው የቴክኖሎጂ ብዙ ካምፓኒዎች ተቋማት አልተፈጠሩም። ይሄ ሳይበር ቴክኖሎጂ ልማት ካምፓኒዎች
ማለት ሳይበር አይሲቲ ብቻ አይደለም። አይሲቲም አንዱ ትልቁ እንትን ነው። ለምሳሌ ሶፍትዌር ዴቨሎፕ ማድረግ፣ ኔትወርክ መዘርጋት ወዘተ፣ እሱም ጥሩ ነው። ከዛ በላይ ግን ብዙ ካምፓኒዎች ያስፈልጉናል እና እነዚህ ማለት አላደጉም። ኢኮኖሚው የሳይበር ኢኮኖሚው የለም ማለት በጣም ቀላል ነው። ስለዚህ የሳይበር ኢኮኖሚው ያለው ቀድመው ባደጉ በኋላ ደግሞ በጣም ንቁ ሆነው ማለት ነው እንደ ሀገር በጣም ነቅተው ሆን ብለው ስትራቴጂ ቀርጸው ፖሊሲ ቀርጸው እዚህ ላይ ኢንቨስት ያደርጉ ሀገሮች ለምሳሌ እነ ቻይና፣ እነ ኮሪያ እና ብዙ ሀገሮች አሉ፣ የኤዥያ ሀገሮች እነ ታይዋን በዚህ መጥቀው ይወጡ ነው ያሉት እና የመወዳደር አቅማቸውም አድርገዋል። ኢኮኖሚያቸውም እየለወጡ ከዛ ደግሞ ኤክስፖርትም እያደረጉ ነው። ኢትዮጵያ ውስጥ አሁን ያልከው ለምሳሌ ቴሌኮሙኒኬሽን እነሱ ነው የሚዘረጉልን ያሉት። አሁን ትላልቅ ሶፍትዌሮች እነሱ ነው የሚያበለጽጉልን እና ይሄ ሆን ብለው የሀገራዊ አጀንዳ አድርገው ግልጽ የሆነ ፖሊሲ ስትራቴጂ አስቀምጠው ኢንቨስት ስላደረጉና ስለሰሩ ነው። ፎርዛት ማተር ኢንቨስትመንት እንደ ሌሎቹ አይጠይቅም። ይሄ ዋናው እዚህ ላይ የሚሰራ ስራ ስለሆነ ማለት ነው። ካሪከለምህን ማስተካከል፣ ግልጽ ስትራቴጂ ካለ ማለት ነው። ከዛ ደግሞ የሚያነቃቁ ፖሊሲዎች ለምሳሌ ብዙ ስታርታፖች የሳይበር ኢንዱስትሪ ስታርታፖች እንዲፈጠሩ ይሄ ጥቃቅንና አነስተኛ የተባለ በማኒፋክቸሪንግ እየተሰራ ነው አለ። ፓራሌሊ በሳይበርም እንደዛ አይነት ሁኔታ እንዲስፋፋ የፈጠራ ብዙ ተማሪ እየመጣ ነው። አሁን ግን በዚህ ኤሪያ ብንሰማራ ኦልሬዲ ሪቴይን ያደርጋል። ማአት ካምፓኒዎች ነው የሚፈጠሩት እና ሆን ተብሎ ኢንዱስትሪውን የማልማት ስራ ኢንዱስትሪዎችን አንዳንድ ኢንዱስትሪ አይደለም ብዙ ኢንዱስትሪዎች ናቸው። ማርኬቱን ገበያውን እንትን ስራ መስራት አለበት። አሁን የአይሲቲ ስትራቴጂ የሚል አለ በኤምሲአይቲ የወጣ ግን አሁን እያልኩት ያለሁት ቢዮንድ ኦፍ ዛት ነው። አይሲቲ ስትራቴጂ አይመልሰውም ይሄን። ስለዚህ አሁን መንግስት የሰጠው ፕራዮሪቲ አለ ማኒፋክቸሪንግ ነው። ወደ ኢንዱስትሪያላይዜሽን ትራንስፈሩን ለማድረግ ማኒፋክቸሪንግ ራሱ ግን በዚህኛው ኢኔቭለር ነው። ለዛም ፕሮዳክቲቪቲ አምራችነትና ጥራት የሚለው ይሄ ካልታከለ ዝም ብሎ ለራሱ በድሮ አይነት አመራረት አሁን እኮ የኢንቫይሮንመንት ጥያቄም እየተነሳ ነው። የምታመርተው ምርት ኢንቫይሮንመንት ፍሬንድሊ ነው ወይ ፖሊሽን ከሆነ ስለዚህ ሃይቴክ መጠቀም ይሄ ግድ ነው። ለዛም ቢሆን ማለት ነው ልክ እንደዛ ግን ስለዚህ ግብርና ራሱ ማለት ነው ለማዘመን ግብርና ማምራች ለማድረግም ይሄ ቴክኖሎጂ ያስፈልጋል። አንዱ ትላንትና ያየሁት ነበር ራያ ትግራይ ውስጥ አንድ ልጅ የሃይቴክ ተማሪ ነው። በቲቪ ቀርብ ነበርና የኤክስፖርት ማድረግ ጀምሯል። አሁን ሃይ ኳሊቲ እነዚህ ኢንጆሪ የመሳሰሉ ማለት ነው ወደ 30-40 አይነት እንትኖች ምርቶች ማምረት ጀምሯል። አሁን ራያ እሱ አሁን በሃይቴክ ነው የተቆጣጠረው። ምንድን ነው ሂዩሚዲቲው፣ የጨው መጠኑ፣ እቺ የምትጨመርባት ማዳበሪያ ያለች አይደለም አይነትና መጠኑ፣ እርጥበቱ፣ ኤቭሪቲንግ እና ጤናው በተመለከተ እዚህ ሆነ ይቆጣጠረዋል እርሻውን ማለት ነው። ስለዚህ ሃይ ኳሊቲ ስለሆነ የውጭ እንትን አማካሪዎችም አሉት። የድሪፕ ኢሪጌሽን የሚባለው አላለም ይሄ ጠብታ እሱም ይጠቀማል። ስለዚህ አሁን ኤክስፖርት ማድረግ ጀምረዋል። ዲማንድ ፈጠረ ማለት ነው። ኔዘርላንድ የሰማሁት ማለት ነው። ግብርናችን ወደዛ መሸጋገር አለበት። በጣም ሃይ ፕሮዳክት እና ኳሊቲ ፕሮዳክት ዓለም ላይ የሚሸጥ ለእኛም ያስፈልገናል ኢትዮጵያውያንም ማለት ነው ያፍረና። ስለዚህ ቴክኖሎጂው ለሁሉም ነው ይሄ የሳይበር ቴክኖሎጂ የሚባለው ማለት ነው። ያ አንደርስታንዲንግ አለ ግን ጀነራል ያ ሁኔታ በሂደት ነው የሚፈጠረው። ኤንዌይ መፈጠር አለበት አሁን ማለት የምለው። ስለዚህ አሁን ፍጹም ጥገኛ ነን ማለት ይቻላል። በተወሰነ ደረጃ ማቃለል የተጀመሩ ነገሮች አሉ። ጥገኛ ነን በዚህኛው ዘርፍና ጥገኛ ስለሆን ደግሞ ያው የቅኝ አገዛዝ አላለም በድንበር መጥቶ አለም። አሁን ድንበራችን ሳይበር ያው ቀደም ብለን አስቀምጠናል።
በሳይበር ዓለም ውስጥ ድንበሩ አንተ ቴክኖሎጂውን የመጠቀምና የመፍጠር አቅምህ ላይ ነው ድንበሩ ያለው ሊሚቱ። አዝራይስ እንትን የለም። ስለዚህ እዛ ከሌለ ቅኝ ግዛት ውስጥ ገብተሃል ማለት ነው። በሌሎች ጥገኛ ውስጥ ሆናል። እንደፈለጉ ማኒፕሌት ያደርገዋል። ቴሌኮሙኒኬሽን ሲዘረጉም ባይዘወይ ለቢዝነስም ማኒፕሌት ያደርጉታል። ለቀጣይ ቢዝነስ በሚመች መንገድም እንደፈለገ እንትን ያደርጋል ኤቭሪቲንግ ማለት። ስለዚህ አብሶሉትሊ ነፃ መሆን ምንድነው በራስህ ብቻ መመስረት እያልን አይደለም ያልነው። በራስህ ላይ ተመስርተህ ከሌሎች ጋር በቫልዩ እሴት በመፍጠር መደመር ነው። ወደዛ መሄድ አለብን ነው፣ ትስስር መፍጠር ነው። ያ ካልሄን እና ምክንያቱ ያ ነው አንድ ተቋም አይመልሰው። እኔ አንድ የመቋቋሚያ አዋጃችሁን ሳየው የመንግስትንና የህዝቦችን ፍላጎት ተሟላ መንገድ መመለስ ተልኮ መኖሩን አሁን ያ ፍላጎት ሳለ አሁን ግንዛቤው ከምንም የሚጀመር አይነት ስለመሰለኝ ነው። ፍላጎቱን ለመመለስ ፍላጎቱ መኖር አለበት። ፍላጎቱ እንዲኖር ግንዛቤው ሊኖር ይገባል አይነት የተያያዘ ነገር ስላለ ነውና ፍላጎቱ የአስፈላጊነቱ እንደዚህ ዲማንዱ ላይ ያለው ነገር ምንድነው የሚመስለው? እንደ ሀገር እንደ ተቋም እንደ ግለሰብ እንዲህ አይነት አፒታይት የሚሰጡ ነገሮች አሉ። ፍላጎቱ አለ። ፍላጎቱ ምንድነው? ለምሳሌ ኢንሳም የተቋቋመው እኮ በመንግስት ነው። መንግስት ያኔ ወዴት እየሄድን እንዳለን አውቀዋል። በሀገራችን ውስጥም የሰፋፊ መሰረተ ልማቶች መጥቷል፣ ፕሮጀክቶች ነበሩ። ስለዚህ ወዴት እየሄድን እንዳለን ወደማይቀረው የሳይበር ዓለም የተሻገር መሆናችን በማወቅ ደህንነቱን የማስጠበቅ ጉዳይ ክሪቲካል ነው የሚል እንትን አድርጎ መንግስት አቋቁሟል ይህ ተቋም። ስለዚህ ጥናትና ምርምር እንዲያከናውን የስታንዳርድና ህጎች አላለም ከሳይበር ጋር በተያዙ የመሪነት ሚና እንዲጫወት እንዲያነቃቃ የግል እንትኑ ማለት ነው። ሌላው ደግሞ ሳይንስና ቴክኖሎጂ በሚልም የሳይንስና ቴክኖሎጂ እንትንም አለ፣ ኢቭን ፕሮግራም አለው። በሀገር ደረጃ በጠቅላይ ሚኒስትር የሚመራ ምክር ቤትም አለ። ስለዚህ እንትኑ አለ ማለት ነው፣ ፍላጎትና አዌርነሱ አለ። ከዛ አልፎ ደግሞ አካዳሚ ስርዓቱ ማለት የትምህርት ስርዓቱ ቤዚክ የሆነ የትምህርት ስርዓቱም እያመቻቸ ነው ያለው። ብዙ የተማረ ሰው እየተፈጠረ ነው ያለው። ወደ 70-30 ቀዩ መሰረተ ልማቶችም እየዘረጋ ነው ያለው። አሁን እድገታችን ዲማንድ የሚያደርገው አሁን ዲማንድ የሚያደርገው ደግሞ ድሮ የነበረው ሳይሆን አሁን በየጊዜው መሻሻል አለበት። ስለዚህ እያልን ያለ ነው። ግን ይሄ ሳይበር የሚባለው ግን ራሱ ችሎ እንደ ስትራቴጂና እንደ ፖሊሲ አድሬስ መድረግ አለበት። ሀገራዊ ስትራቴጂ ነው ይሄ። ተነስቶ ብሬንስቶርም ምናምን እየተደረገበት ነው ያለው። አሁን ልክ እንደ ማኑፋክቸሪንግ ከዛ በላይ ማለት ነው። እንደ አጀንዳ መያዝ አለበት። እንደ አጀንዳ ሀገራዊ አጀንዳ አለ። ምክንያቱም በዚህ ዘርፍ ይሄ እንድንስፈነጠርም ያስችለናል ነው። ድሮ የነበሩ አካሄዶቻችን እየደገምን እዛው እንትን እንዳደረግ ሳይሆን መስፈንጠር አላልንም እንደ ሀገር። ምክንያቱም ተስፈንጥረዋል። እነ ኮሪያ እነ ቻይና ተስፈንጥረው ነው የመጡት። በ20 ዓመታት ርቀት ነው። እንደና አሜሪካ ረዥም ዓመታት ኦፍኮርስ የአሜሪካ ለምሳሌ ኢንተርኔት ቴክኖሎጂ 30 ዓመት እድሜ ነው ያለው፣ አዲስ ነው። ይሄ አዲስ ቴክኖሎጂ ግን ለሁሉም ጥሩ ኦፖርቹኒቲ ፈጥረዋል ለመስፈንጠር ማለት ነው። እና እንደ አጀንዳ ሂሬን ዜር አለ አዌርነስ ግን ሁሉም ጋር ተማሳይ አዌርነስና አንደርስታንዲንግ ስትራቴጂክ አንደርስታንዲንግ ተፈጥሯል ማለት አይደለም። ስራ ይጠይቃል። ባህላዊ የሆኑ እሳቤዎቻችን አሉ ከዚህ በፊት ማለት ነው። ለምሳሌ ለኛ በጣም የሚቀለን የሚጨበጥ ሲሆን ነው። ሀብት የምንለውን ወይም መሬት መሆን አለባት ወይም ደግሞ መሬት ላይ የሆነች ቤት የሆነች መሆን አለባት። እውቀት እንደ ሀብት አድርጎ ማሰብ ገና አሁን ነው እየተፈጠረ ያለው። አሁን አዳዲስ ወጣቶች እውቀትን እንደ ትልቅ ሀብት የሰሩበት ነው ያሉት። ስለዚህ ሂደት ነው። ባህል ለውጥም ያስፈልጋል። ለዚህኛው በተለመደው እይታ ይሄኛውን መውሰድ አይቻልም። እንዲህ አይነት ነገሮችን ካነሳን ወዲያ አሁን ያሉት ኢንፍራስትራክቸርስ ባንኮቻችን ትልልቅ አሁን ባቡርን በለው የኃይል ልማት እንደዚህ ስራዎቻችን ብዙ ናቸውና ምን ያህል ደህንነታቸው የተጠበቀ ነው? ዞሮ ዞሮ
ኮምፒውተርን መሰረት ያደረጉ ስራዎች መሆናቸው አልቀረምና ምን ያህል ደህንነታቸው የተጠበቀ ነው የሚለውን ተመልካቾች ማወቅ የሚፈልጉ ይመስለኛል። እናንተ ኢንቴግሬሽን እዛ ላይ ምን ያህል ነው? ኦፍ ኮርስ ኢንቮልቭ የሆኑባቸው አሉ። የፋይናንስ ሴክተር በተለይ ደግሞ የተወሰኑ ባንኮች የተሻለ ሜሪትስ ፕሮፐርቲ እንኳን ለፈረንጆቹ አዲስ ዓመት በሰላም አደረሳችሁ እያለ ከ35% ታላቅ የዋጋ ቅናሽ ጋር ተመልሷል። ሜሪትስ ፕሮፐርቲ ባለ 1 መኝታ ሽያጭ ማጠናቀቃችንን ከወዲሁ እየገለጽን ባለ 2 እና ባለ 3 መኝታ አፓርትመንቶችን በጥሬ ገንዘብ ለሚከፍሉ በካሬ 68000 ብር የ35% ቅናሽ የተደረገባቸውን የመኖሪያ አፓርትመንቶች ይዞሎት ቀርበዋል። ይህ ሳይት ከቤተ መንግስት አቅራቢያ ላይ የሚገኝ ሲሆን አራዳ ፓርክና ፍሬንድሺፕ ፓርክን ከፊትና ከኋላ እየተመለከቱ ይኑሩ ይሎታል። ባለ 2 መኝታ በ6.4 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ በ8.8 ሚሊዮን ብር አጠቃላይ ክፍያ አቅርቦላችኋል። በዚህ ቅንጡ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃቸውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውል ሰገነትን በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ታለው ተቋሙ አሁን ደግሞ ፋይናንስ ሴክተር በሚል ፕሮግራም ተቀርጿል። ፋይናንስ ሴክተሩን የማዘመንና ደህንነቱን ምክንያቱም ደህንነት የምንለው ምንድነው ነው? ደህንነት እኮ ንቃተ ህሊና ነው። መጀመሪያ ስትራቴጂክ እይታ ስትራቴጂ ሊኖር ይገባል። ፖሊሲ፣ ስታንዳርድ፣ የሰለጠነ የሰው ኃይል አደረጃጀት፣ ከዛ ደግሞ ቴክኖሎጂ የመጠቀም አቅም፣ የማስተዳደር ደህንነት በጣም ተንቀሳቃሽ ነው። በየደቂቃው የደህንነት ተጋላጭነቱ እንትን ማድረግ ዓለማዊ ቻሌንጅ ስለሆነ በየደቂቃው ነው የሚቀያየረው። አሁን ሰኪር ነው አድርገዋለሁ ያልከውን ነገር ከደቂቃ በኋላ የለም ያልከውን ነገር እምነት። ስለዚህ በቀጣይነት እሱን ዳይናሚክ የሆነ ኢንሹራንስ ተቋማት ያስፈልገዋል። ስለዚህ አንዱ ፕሮግራም ተነድፎ ሁሉም ኢቭን የግልና የመንግስት ራሳቸውም በጣም ኢንቮልቭ ያደረገ ማለት ነው ፕሮግራም ተቀርጾ እንቅስቃሴ እየተደረገ ነው ያለው። ምክንያቱም ሴክተሩ እያደገ ነው፣ ኮምፒቲሽንም አለ እዛ ውስጥ። የተሻለ ኢንዱስትሪ የምለው ነው ኢትዮጵያ ውስጥ ፋይናንስ ሴክተሩ ላይ የተፈጠረው ትንሽ ኮምፒቲቲቭ እንትን ነው። አዎ ውድድር አለ፣ እድገትም አለው፣ መሻሻልም አለው እና ከዛ የሚመጥን የደህንነት አቅም ግንባታም የስትራቴጂ አካል አድርገውታል። አሁን ጥሩ ነገሩ እሱ ነው። መሰረተ ልማቶች ገና ናቸው። ደህኖይ እዛ ላይም እየሰራን ያለ ነው። ግን ኢንቴግሬትድ የሆነ የተቀናጀ የደህንነት ስርዓት ያስፈልገዋል እሱ ማለት ነው። ሂር ኤንድ ዜር የተጀማመሩ ፕሮጀክቶች አሉ። ኢንቴግሬት ለማድረግም ስራ ጀምረናል። ሞር ፎከስ እየተደረገ ያለው አሁን ግን ራሱ መሰረተ ልማቱ መዘርጋት ነው እና ይሄ ሄዶ የትም አያደርስም። አዎ ቅድም ሳነሳ የነበረው ራሱ የመጠቀምና ደህንነቱን የማስጠበቅ ቅድም ያነሳሁት ፍላጎቱስ አለው ያነሳሁት እንዲህ አይነቱ ላይ ነው። አዌርነሱ ነው ዴሊቨር ማድረግ አንድ ነገር ሆኖ ግን አት ዘ ሴም ታይም ደህንነቱ ሊጠበቅለት ይገባል ብሎ ማሰብ አለው ብዬ ነው። አሁን ትተሪ ዘትሩዝ አሁን የተሻለ የደህንነት አስተሳሰብና አካሄድ ያለው ፋይናንሻል ሴክተሩ ላይ ነው። ምክንያቱም ታማለች፣ እሷ አትቆነጥጣለች። እዛ ላይ ትንሽ የሬፑቴሽን ነው። አንድ አካውንት ከተሰረቀ ከተዘረፈ በዚህ ምክንያት የተቋሙ ሬፑቴሽን ነው የሚወድቀው። በዓለምም ብዙ ጊዜ ታይቷል። ግን ጥሩ ነው፣ ቀድመው ያወቁም አሉ የስትራቴጂያቸው አካል አድርገው መንቀሳቀስ። ግን እስከምንቆነጠጥ መጠበቅ አልነበረም። አሁን በየአመቱ አሁን እናንተም ሪፖርት ስታደርጉ ምክር ቤት ሙከራዎች እንደሚደረጉ የጥቃት ሙከራዎች በርካታ ሪፖርቶች አሉ አይደለም? ያ አሁን እነዚህን ለምሳሌ ጥቃቶችን ለመከታተል የት እንደተከሰቱ ምን ደረጃ ላይ እንዳሉ የትኛው እንደተጠቃ ለማወቅ የሰርት የሚባል አለ፣ ኢትዮ ሰርት የሚባል በአዋጅም አለ። ሰርት የአገር አቀፍ የኔትወርክ ደህንነት ማቀናጃ ማዕከል ማለት ትችላለህ። ያ እና ስለዚህ ብዙ ጥቃቶች ይሰነዝራሉ። አሁን
ብዙ ዌብሳይቶች ብዙ እንትኖች ይሰራሉ። ያን አንዱ እየተነሳ ዌብሳይት ይለጥፋል። ሆስት የሚደረገው የት እንደሆነ ውጭ የተለያዩ ቦታዎች ነው። ስለዚህ እዛ ገና እና ጥቃቶቹ ግን አትሊስት ዲስኢንፌክት ማድረግ ማለት ነው። ዲስኢንፌክት ማድረግና ከተከሰተ በኋላም ለነሱ ነግረው እንዲያስተካክሉ የማድረግ ስራዎች እየተሰሩ ነው ያሉት አሁን በሀገር ደረጃ ማለት ነው። በአመት እስከ ብዙ ናቸው እስከ 300 ሜጀር የሚባሉት በእነዚህ ኤሪያ ብቻ ጥቃቶች ይደርሳሉ። ሙከራ ብዙ ነው፣ ሚሊየንስ ነው ሙከራው። በቀናት ሚሊየንስ ሙከራዎች አሉ። ሪል ጥቃት የሚባለው ግን ትንሽ ገብቶ ሙከራ ሳይሆን ገብቶ ለምሳሌ ዌብሳይትን የማነው ስሙ ባንዲራ የማነው አይሲስ ነው የሚባለው ተለጥፎበት እንትን የሚያደርግ ዲፌስ ማድረግ ይባላል። እሱ መለወጥ አሁን ዲፌስ ማድረግ ፔኔትሬት ማድረግ ብዙ ናቸው። 300 ምናምን ያደገ ነው ያለው እንትኑ። እኛም ሀገሪቱም የመጠቀም አቅሟ ትንሽ የተሻሻለ ስለሆነ ማለት ነው። ይሄ ግን ዌብሳይት ነው። ከዛ አልፎ ግን መሰረተ ልማቶች አሉ አሁን ያልናቸው። እነዚህ ላይም የሚታዩ አሉ። ለማንኛውም ግን ኢንቴግሬትድ የሆነ የመከላከል ስትራቴጂና ሀገራዊ ቁመና ለመፍጠር ሙከራ እየተደረገ ነው ያለው። ዋናው ግን የፖሊሲ ሜከር እንትኑ ማለት በእያንዳንዱ ሴክተር ያለውን አካል ፖሊሲ አስተሳሰብ እንደ ስትራቴጂ አድርጎ ማሰብ። ለምሳሌ የትራንስፖርት ኤርላይንስ አሁን በጣም ጠንቃቃ ተቋም ነው፣ የተሻለ እንትን ነው። እነሱ አሁን የስትራቴጂያቸው አካል አድርገውታል። ግሎባል እንትንም ስለሆነ ለጥቃትም በጣም ጥሩ እንትን አላቸው፣ ኢኒሼቲቮች አሉ። ሄሪየንዘር የሚጀምሩ አሉ፣ ግን የተቀናጀ አይደለም፣ ስራ ይጠይቃል። ጥሩ። ይህ ከሆነ አንድ ሁለት ተቋሙን የሚመለከቱ ነገሮች እናንሳ። አሁን ምን ያህል በሰው ኃይል አቅም ኢንሳ ምን ያህል ተደራጅቷል? ምን ያህል የሰው ኃይል አቅም እየፈጠረ ነው ያለው? ቅድም የምንለውን ለሀገር የሚተርፍ ነገር ወይም ለሌላው ሊባዛ የሚችል አቅም እዚህ ቤት ማከማቸት ተችሏል ማለት ይቻላል? ሙከራው ምንድን ነው የሚመስለው? አሁን የተቋሙ በመጀመሪያ ደረጃ ሪሰርች ነው፣ ጥናትና ምርምር አቅም ሊኖረው ይገባል ነው። ይህ በጣም ሶፊስቲኬትድ ስራ ነው። ሪሰርች ስንል ባይ ዘ ወይ የህግም ነው፣ የስታንዳርድ ማለት ነው። የፖሊሲ የስትራቴጂ ጥናቶችም ያካታል እና ቴክኖሎጂዎችም አሉ፣ ሌሎች ቴክኖሎጂዎችም ማለት ነው። ኦፍኮርስ ስታንዳርድ ቴክኖሎጂ ነው እና እስካሁን አንደኛው ከአቅም ለመገንባት የሪሰርች ውጤቶች አሉት፣ የፈጠራቸው የሪሰርች ውጤቶች አሉት። እስካሁን ህጎች ወጥተዋል። ለምሳሌ ሳይበር ክራይም ማለት ነው፣ የኮምፒውተር ወንጀል ህግ ወጥተዋል። ከዛ ደግሞ የናሽናል የኢንፎርሜሽን ሴኩሪቲ ፖሊሲ አላት ሀገር ማለት ነው። ከዛ አልፎ ደግሞ አሁን ገበያ ለመገበያየት እንትን ያስፈልጋል፣ ትረስት ያስፈልጋል። ለሱ መሰረተ ልማት የሚሆን የህግ ያስፈልገዋል፣ የዲጂታል ሲግኔቸር የሚባለው ማለት ነው። እሱ ህግም ለሚኒስትሮች ምክር ቤት ቀርበዋል። ኢኮሜርስ የሚባለው እሱ ላይ ነው የሚመሰረተው። ኢ ትራንዛክሽን ኤቭሪቲንግ። የራሳችን ዲጂታል ሲግኔቸር የለንም። አንዱ ባንክ ዲጂታል ሲግኔቸሩ የሚጠቀመው ለምሳሌ ካርድ ትጠቀማለህ አይደለም? ፖስት ላይ እቺ እሷም እኮ እንትን አላት፣ ኢንፍራስትራክቸር አላት ቢሃይንድ። እንዴት ነው ኦተንቲኬት የሚደረገው ከማሽኑ ጋር? ባንክስ እንዴት ነው ክሊር የሚያደርገው የሚለውን ፓብሊክ ኢንፍራስትራክቸር የሚባል አለ። እሱን በሀገር ደረጃ መዘርጋት አለበት። ይሄን የተለያዩ እስካሁን ከውጭ ነው እንትን እየተደረጉ። አሁን ለነዚህ መሰረት የሚሆን የህግ አቅርበናል። የወሳኝ አቅም ግንባታ ስታንዳርድ የሚባልም የሴኩሪቲ ስታንዳርድም ወጥቷል። ውይይቶች እየተደረጉበት ነው ያለው። ሌሎችም የወጡ ብዙ ነገሮች አሉ። ይሄ የህግ ማዕቀፍ የመፍጠር ስራቸው አካል ማለት ነው። ይሄ እናንተ ጋር ነው። ከሌሎች አንጻር ደግሞ ለምሳሌ ቁልፍ የሚባሉ አቅሞች መፍጠር አለብን። ቁልፍ የሚባሉ አቅሞች ምንድን ናቸው? የሴኩሪቲ አቅሞች ለምሳሌ
ቀደም ያልኩ ይሄ ፒኬአይ ያው ፓብሊክ ኢንፍራስትራክቸር የሚባለው በራሳችን አቅም ማልማት መቻል አለብን። እሱ ካለ ማሽን ለማሽን እንትኑ ደህንነቱ የተጠበቀ ታደርገዋለህ ማለት ነው። የባንክም ገበያም የኢሜይልም የምናምን ትራንዛክሽን ማለት ነው። አንዱ እሱ እንትን እየሆነ ነው፣ ዴቨሎፕ እየሆነ ነው። ህጉ ከወጣ በኋላ ጥቅም ላይ ይውላል ማለት ነው። ህጉ መቅደም ስላለበት ነው። ፓራላል ነው እሱ። ሌላኛው ደግሞ ለምሳሌ ዋናው የቴክኖሎጂ የምላቸው ኦፕሬቲንግ ሲስተም ነው። ማይንዳችን ነው አይደለም የሚቆጣጠረው። የሳይበር ማይንድ የምንለው ደግሞ ኦፕሬቲንግ ሲስተም የሚባለው ነው። ኦፕሬቲንግ ሲስተም በተለይ ክሪቲካል የሚባሉት ይሄ የጸሐፊዎች ማለት አይደለም። ይሄ እያንዳንዱ ኮምፒውተር ላይ ያለው ማለት አይደለም። እነዚህ ግን መሰረተ ልማት ላይ ኔትወርክ ላይ የሚሰራ ኦፕሬቲንግ ሲስተም ዲቨሎፕ ሆኖ ጥቅም ላይ መዋል ጀምረናል፣ በራሳችን አቅም ማለት ነው። ትልቅ ውጤት ነው እሱ። ለምሳሌ የቴሌኮምም የኔትወርክም የኤልፓም እነዚህ እንትኖች አሉ፣ ስዊች ራውተር ምናምን የሚባሉ ቴክኖሎጂ ቁልፍ ቴክኖሎጂዎች ናቸው። እነሱን የሚቆጣጠርና አሁን እኛ ከኛ ውጭ ነው ያለው እሱ ነው እንትን የሚያደርገው ማለት ነው። ከዛ ባሻገር አንዱ ገና እየተስፋፋ ያለው ዳጎ የሚባል የኢሜይል ለምሳሌ አሁን ኢሜይል ስትጠቀም የጂሜይል .com ሆትሜይል ያሁ .com ምናምን ያልናል። እሱ አሁን እዛ ነው የሚሄደው ዳታውም ትራንዛክሽኑ ከብዙ ነገር እና የራሳችን የኢትዮጵያ የለንም። እሱም ኦልሬዲ እኛ አሁን ኢንሳ እየተጠቀምበት ነው ያለው። አንዳንድ ተቋማትም መጠቀም ጀምረውታል። ዳጉ.com something ዳጉ.ኢቲ የኢትዮጵያ ግዛት ነው አለም ኢቲ ስለ ልንኮራበት የሚከፋውና እና ውስጣችን እንትን የሚሆን ነው እሱ የራሳችን ማለት ነው። መሰል የሆኑ ብዙ የተሰሩ አሉ። ከጂኦ ስፓሻልም ቀደም ብለው የተዋሉ አቅሞች የተፈጠሩ አሉ። አሁን ተናግረን የማንጨርሳቸው በጣም ብዙ እንትኖች አሉ። ሁለተኛ ደግሞ የመሰረተ ልማት ትላልቅ ፕሮጀክቶች አሉ ለሀገራችን በጣም ጠቃሚ ይሆን። ለምሳሌ የቲቪ ዲጂታላይዜሽን ወደ ዲጂታል ይሸጋገራል አለ እና ይሄ መሰረተ ልማቱን የመዘርጋት ስራ ይሄ ተቋም ነው ወስዶት ያለው እየሰራን ያለው። ኢቭን የራሳችን እንትንም ይኖረናል፣ የራሳችን ሆስት ሳተላይትም ይኖረናል ማለት አሁን እስራኤል ናይል ሳት አረብ ሳት እየተባለ ነው እሱ አሁን መቼም ቢሆን ሊቋረጥና ኩርፊያ ባለው ቁጥር ዲፔንደንት ነህና እንትን ሊሆን ይችላል፣ ሴፍ ሊሆን አይችልም። የራሳችን አለማ። ስለዚህ ደህንነቱ የምታረጋግጠው የራስህ እንትን ሲሆን ነው፣ ሳተላይት ሲኖር። ብዙ ጊዜ ሲወራ ነበር እሱ እና ኮሚኒኬሽናችንም ሳተላይትም ፕሮግራም በቅርቡ በዜና እንትን የተደረጋለ። ስለዚህ እንደዚህ አይነት ኢኒሼቲቮች እየሰራ ነው ያለው። እስካሁን ብዙ ሰው አሰልጥነዋል፣ ሰልጥኖም ወጥተውም የራሳቸው ካምፓኒዎች አይ ፕራውድ ኦፍ ዘም የራሳቸው ካምፓኒዎች የመሰረቱ ከኢንሳ የተፈጠሩ ብዙ አሉ። እሱን እንፈልገዋለን። ከኢንሳ እየወጣ ካምፓኒዎች እናበረታታለን። ኢንሳ ውስጥ እነዚህ አምቀን ይዘን እንትን ለማድረግ አንዱ እሱ ነው። ብዙ ካምፓኒዎች አሉ። አንዳንድ ሰው ግን እንደው የኢንሳ ሰራተኞች ናቸው ወጥተው የሚሰሩት ብሎ ያስባል። አይደለም ሊሆን ሁለቱም ጋር እንደዛ እዚህ ልምድና እውቀት ያገኛል። ከዛ በኋላ ካገለገለ በኋላ ብዙ ስልጠና አለ፣ እዚህ ኤክስፖዠር አለ፣ ብዙ ሰፋፊ ፕሮጀክቶች እድል አለ። ወጥቶ የራሱ ቢዝነስ ራን እንዲያደርግ እንፈልጋለን። አንዳንዶቹ ውጭ ሄደውም የሚቀጠሩ አሉ፣ ማይክሮሶፍት ወዘተ የሚቀጥሯቸውም አሉ። ይህም ጥሩ ነው ለኢትዮጵያ። እዛ ተቆጥሮ ሰርቶ በእውቀትም ብሪጅ እንዲያደርግ ወይም ብዙ ጥቅሞች አሉት። ዝም ብለን እዚህ አጭቅን መያዝ አይደለም። የትም ቢሄድ ኢትዮጵያዊ እንትን አለው፣ ኮኔክሽን አለው፣ ሰርቭ ያደርጋል ሀገሪቱ ማለት ነው። ስለዚህ አንዱ እሱ ነው። ሌላኛው ግን እዚህ ያሉትም ያው እርሾ ነው የሚሆኑት። ቀደም ብዬ ያልኳቸው ኢንዱስትሪዎችን እንዲፈጠሩ እንደ እርሾ የሚሆን ኃይል እየፈጠርን ያለ ነው እና ይሄ ክሪቲካል ማስ እንለዋለን እኛ። ክሪቲካል ማስ የመፍጠር ስራ ነው እየሰራን ያለ ነው። ክሪቲካል ማስ ከተፈጠረ በሀገራችን ውስጥ የሳይበር ኢንዱስትሪዎች እና አቅሞች
ለምሳሌ አሁን እኮ ኢንዱስትሪዎች ስልህ እስራኤል በቅርብ ሄጄ ነበርና አሁን 400 ካምፓኒዎች አላት የሳይበር ሴኩሪቲ ቴክኖሎጂን ብቻ የሚያመርቱ ቴክኖሎጂ አምራቾች የሳይበር ሴኩሪቲ ቴክኖሎጂዎች ማለት ነው። ካን ኢማጂን 6 ሚሊዮን ህዝብ ነው ያላት 400 ካምፓኒ ከዛ በአመት ወደ 3.6 ቢሊዮን ኮንሰርቫቲቭ በሆነ መንገድ ዶላር ገቢ ታገኛለች። የኛ የአጠቃላይ ኤክስፖርት ካልተሳሳትኩኝ ከ3.5 ምናምን ብዙም አይዘልም ከአንድ ሴክተር ብቻ ማለት ነው። ከአንድ ኦፍ ኮርስ የሳይበር ሴኩሪቲ ኢንዱስትሪዎች ብቻ 3.6 ቢሊዮን ማግኘት ምን ያህል አዋጭ እንደሆነ ነው የሚያሳየው። እኛ ገና የሚቆጠሩ ካምፓኒዎች ገና ትናንሽ ካምፓኒዎች አሉ። ኢንዱስትሪዎቹ ግን በደንብ የሳይበር ደህንነት ኦልሞስት የለም። አይቲ ላይ የሚሰሩ ካምፓኒዎች አሉ፣ እሱን ካምፓኒዎች አሉ። እነሱ መጠናከር አለባቸው። ከእነሱ ጋርም ሊንክ እያደረግን ነው፣ እየተሳሰርን ነው። ከአካዳሚው ሪሰርች ዩኒቨርሲቲዎች ሪሰርች መስራት አለባቸው። ከእነሱም ትስስር እየፈጠርን ያለ ነው። እኛ ክሪቲካል ማስ የምንለው ትስስሩን ነው። ስለዚህ ስራ የሚጠይቀው እዛ ላይ ነው። ጥሩ። ይሄ ሁሉ እያለ ግን እንግዲህ ከፍተኛ አሁን ትልቅ ጋፕ እንዳለ መረዳት ይቻላል በግንዛቤ ደረጃ። ግን ይሄ እያለ በአንድ በኩል ዝም ብሎ ተቋሙን ዝም ብሎ ኢሜይል እና ስልክ ምናምን ሲጠልፍ የሚውል ተቋም አድርጎ የማሰብ አስተያየት አለ በህብረተሰቡ ዘንድ። አንዳንድ ሰዎች ጋር ህብረተሰብ ማለት ቢከብድም ኢንሳ ምንድን ነው ሲባል ዝም ብሎ ስልክ የሚጠልፍ ወይም ኢሜይል የሚጠልፍ አድርጎ የሚያስቡ ሰዎች አሉ። ቤዚክ ቅድም የምንላቸውን ኢንፍራስትራክቸር ስራዎች ያለመገንዘብ ነገሮች አሉና ይህ አስተሳሰብ ከምን የመጣ ነው? ደህንነት የሚለው እይታ በሰፊው ባይዘው የኢትዮጵያ ሕዝብ ከደህንነት ጋር የተያያዘ በጣም መጥፎ ታሪክ አለው። ደህንነት የሚል ስም አንተ ወጣት ስለሆንክ አታውቀውም፣ ግን በታሪክ ሰምተው ይሆናል። በደህንነት ስም ብዙ ሰው ተሳቀዋል፣ ተባረዋል፣ ተሰደዋል፣ ተገድለዋል። እና ደህንነት የሚል ስም በጥሩ አይን አይታይም በኢትዮጵያ። ደህንነት አሁን በዚህ 25 ዓመታት ሰው ለመጨፍለቅ፣ ለማባረር፣ ለማሰር አይደለም እየሰራ ያለው። በፕራክቲካልም ሰው የሚያውቀው ይሄን አይደለም። ሀገራችን ሰላም እና ስቴብል እንድትሆን በማድረግ እየሰራ መስዋዕት እየከፈለ ያለ ተቋም ነው የደህንነት ተቋማት የሚባሉት ማለት ነው። መስዋዕት ነው የሚከፍሉት ለህዝብ ለሀገር ስትል ማለት ነው። ስለዚህ አሁን በ25 ዓመት ተቀይሯል፣ ግን ጠባሳው አልቀረም። ስለዚህ እይታው የኢንፎርሜሽን መረብ ደህንነት ኤጀንሲ ደህንነት የሚል ኢንፎርሜሽን መረብ የሚል ወስዶ ትርጉም ይሰጠዋል። ቀደም ብዬ እንዳልኩትም ሳይበር የሚለው ብዙን ጊዜ በጣም የማይታይ ነገር አድርገህ መመልከት አለ። ኦፍኮርስ ትርጉሙም አዲስ ስለሆነ የኢትዮጵያ ችግር አይደለም። የኢትዮጵያ ብቻ ሳይሆን ዓለም ውስጥም በጣም አብስትራክት አድርገህ ቪርቹዋል፣ ይሄ ምናባዊ የሚባል አድርገህ የሚጨበጥ አድርገህ ለማየት ማለት ነው። ሳይበር የሚጨበጥ ነው። ምናባዊ አካል ማለት ነው፣ የሚጨበጥም ነው። ዋና ግን የሚጨበጥ ነው። ስለዚህ እና እሱም አንደኛው እንትን ነው። እዛ ላይ ያለው አንደርስታንዲንግ ካልገባው የተቋሙና ተቋሙ የሚሰራቸው ስራዎች ዋጋ በደንብ ከህይወቱ ጋር አስተሳስሮ ማየት ሊከብደው ይችላል። ስለዚህ ሶስተኛው ግን ይህንን ማኒፑሌት የሚያደርጉ ደግሞ አሉ። ይህን ግንዛቤና ጠባሳ ላለም ፔይን እሱን ደግሞ ማኒፑሌት የሚያደርጉ ኃይሎች አሉ። በሁሉም ዘርፍ ነው እነዚህ ኃይሎች የሚዋጉት። ስለዚህ እነሱ ደግሞ በጣም ፌክ እንትን እየፈጠሩ እንደዚህ አድርጎ ቴሌኮሙኒኬሽን የሆነ እንትን ዶክሜንት አጥንተናል ብለው ኢንሳ ከቴሌኮሙኒኬሽን ከያናኑ ሞባይል እንዴት ኢንፎርሜሽን እንደሚወስድ ምናምን ስለው ማለት ነው የለቀቁት ነበር። ሪሰርች ሰርተናል ብለው ማለት ነው። እና ሆን ተብሎ ዘመቻም አለ እና ይሄ ዘመቻም ባይዘወይ የሀገራችን ክፉ ኃይሎች ብቻ ሳይሆን
ዓለም አቀፍ እነዚህ አክቲቪስት የሚባሉት ኢትዮጵያን የሚከሱ ኃይሎችም ሳፖርት ያደርጋሉ፣ ጥናቱ ላይ ማለት ኢንቨስት ያደርጋሉ፣ ይደግፏቸዋል ማለት ነው። በዋናነት እሳቢያቸው ስህተት አለ። እሳቢያቸው ምንድን ነው? የኢትዮጵያን ሁኔታ አሁን ያለው ማለት ነው ስርዓት ምርኩዙ የደህንነት መዋቅሩ ነው ብለው ያስባሉ። ዋናው ምርኩዝ ህዝብ፣ ሪያሊቲው ሌላ ነው። ህዝብ ነው ወሳኙ። ግን እነሱ ይህንን ይስላሉ። ከዛ ያይዘው ዘመቻ የሚያደርጉት አለ እና ይህንን ተጠቃሎ ነው ማለት የተለያዩ ቂም ያላቸው ምናምን ግለሰቦችም እንትን ሊያደርጉ ይችላሉ፣ ለማጥቆር የሚፈልጉ ማለት ነው። ዞሮ ዞሮ ግን በአብዛኛው ሰው ያለው ከጠባሳውና ከአንደርስታንዲንጉ ጋር የተያያዘ ነው። ስለዚህ አጀንዳውም አይደለም ኢሳ አጀንዳው ማለት ነው። ኢሳ ሞባይል እየጠለፈ ነው፣ ኢሜይል እነዚህ ያደርግ ነው፣ በፍጹም አይጨነቅም። ስለዚህ ለዛም ነው ተጠቃሚነቱ በፍጥነት ነው እያደገ ያለው። ወደ ኢትዮጵያ ውስጥ አሁን ፌስቡክ ወደ 10 ሚሊዮን ምናምን ደርሷል ነው የሚሉት፣ በፍጥነት ነው። ስለዚህ ጥቅሙን ነው የሚያየው። ከዛ የሚያጣው ነገር ምንም እንደማይሆንም ኮንፊደንስ አለው በስርዓቱ ተመልሶ በዛ ምክንያት እንደማያስረው እንደ ሽብርተኞች ግን መስጋት አለባቸው። ለምሳሌ የሻዕቢያ መንግስት መስጋት አለበት። ከሻዕቢያ ጋር አብረው የሚሰሩት ሁሉም ስጋት ውስጥ መግባት አለባቸው። ስለዚህ ስም ማጥፋት አለባቸው እነዚህን ኃይሎች ላይ ስም ማጥፋት። ስለዚህ ስጋቱና አጀንዳው ወይም ጥቂት ያልገባቸው ሲቨር የሆነ ፔን ያላቸው በዛ አንደርስታንድ አድርገውት ሊሆኑ ይችላሉ። ሌሎቹ ደግሞ ሆን ብለው የሚያራምዱት ነው። በተረፈ ግን አብዛኛው ሰው ግን እንደ ፖዚቲቭ ነገር የሚያየው ይመስለኛል። ተቋሙ በአዋጅ የተቋቋመ ተቋም ነው። አዋጁ የሚለው ድንበር ዘለሉ የሆኑ መረጃዎች ይሰበስባል ይላል። ስለዚህ ከዚህ ባለፈ ግን የዜጎች ኢሜይልና ሞባይል እንዲበረብርም በሕግም አልተፈቀደለትም። መረጃ የሚሰበሰበው ግን በዋናነት ለመከላከል ሳይበር ለመከላከል ሳይበር ጥቃት የሚፈጽሙ ኃይሎች ማወቅና አንደርስታንድ ማድረግ መሰለል አለብህ። ሳይበር ዲፌንስ የሚባለው መከላከል ነው አለ። ለመከላከል እኮ ማወቅ አለ።